ያርሲ የወለጋ የቤኒሻንጉል የሐረርጌ ህዝብ ሲጨፈጨፍ ነጭ ለብሶ የሚዘምር ጥቁር እንኳን አይለብስም። ሐሳብ ተቃውሞ እናንተን ተቃውሞ አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙሩን ነው የምታየው። ኢትዮጵያ ውስጥ በቃ ይሄ ሻማ ጧፍ ይዘህ እልል እያልክ ታመሰግናለህ። ቢቢሲ አልጀዚራ ምናምን ይዘግበዋል ያንን እንደ ኢትዮጵያ ይሄው ይላል ያቀርብልሃል መንግስት ይሄው ያመለኩ ይሄው መስቀል አደባባይን ሰጥቻቸው ፈቅጀላቸው ጥቁር የለበሰና ወይ ደግሞ የኢትዮጵያን ባንዲራ ይዞ የተገኘ ከዛ አገልግሎት ውጪ ይሆናል እየተባለ ነው። ሰላም ጤና ይስጥልኝ። በሰንደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የአራፋት ዝማሬን አስመልክቶ እንግዲህ ብዙ ውዝግቦች ተነሱ ይገኛሉ። ይሄ ውዝግብ እንደሚነሳ የገባው ይመስላል ያቀው ነካሊ ከዚህ በፊት በአንድ ትምህርቱ ላይ እንግዲህ አሁን ላይ ይሆን ያለው ነገር አስቀድሞ ተናግሮ ነበርና እሱን እንሞክራለን። እንደዚሁም ደግሞ ወደ 13 ነው 14 ጥያቄዎችን ለጃንደረባው ትውልድ የምናቀርብ ነው የሚሆነው። ከዛው ከአርሲ አላፋት ዝማሬን አስመልክቶ ወንድሞች የላኩት አንድ ቪዲዮ አለ፣ እሱን ማስመለከታችኋለሁ። ሁላችሁም ቪዲዮ ላይክ እና ሼር ያደርጋችሁ ለብዙዎች እንድታዳርሱ ማለት ፈልጋለሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። መጀመሪያ እንግዲህ በጣም ከሚያሳዝነው ዜና ስንጀምር ይሄን ተመልከቱት። ውድ ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ ሼር ሪፖርት እያደረጋችሁ የሆድሩ ጉዱ ወለጋ ሀገረ ስብከት ዋና ስራ አስኪያጅ የሆኑት መላከ ኤዶም ቀሲስ ዱጉማ ይፋና የስብከት ወንጌል አገልጋይ የሆኑት ቀሲስ ደሳለኝ ነሞምሳ በህገወጥ ታጣቂዎች መገደላቸው ተገልጾ ነበር። ኦርቶዶክሳውያን ቢቢሲ አማርኛ ደግሞ በዛሬ ቀን አንድ ዜና አሰምቶናል። በሆድሩ ጉዱ ወለጋ በታጣቂዎች የተገደሉት የኦርቶዶክስ ቤተክርስቲያን ቀሳውስት አስከሬን አለመገኘቱን ተናግሯል። ቢቢሲ አማርኛ ነው የዲሴምበር 6 ከሁለት ሰዓት በፊት የተናገረው ዜና ነው። በጣም ነው የሚያሳዝነው። እንግዲህ ቢቢሲ አማርኛ ትላንትና ወደ ማታ አካባቢ የወጣው ዜና ነው። ይሄ ዜናና ቢቢሲ እንደዘገበው ከሆነ አጣርቶ እንደዘገበው ከሆነ ይሄ ግድያ ሆን ተብሎ ታቅዶ ስም ተሰጥቷቸው ይሄ የሚባልን ሰው ግደሉ፣ ይሄ የሚባልን ሰው ግደሉ ተብሎ ነው የገደሉት ሰዎቹ ገዳዮቹ። እሱ ብቻ አይደለም እንግዲህ ገና ከመግደላቸው በፊት አስቀድመውም ሬሳቸውንም አንሰጣችሁም ብለው ተናግሮ እንደነበረ ነው የተሰማው። እንግዲህ ይሄ ማለት ሬሳቸውን እንስሳት ነው ያው ጅብ ነው ይበላቸው ማለት ነው፣ ያ ነገር የለውምና እኔ በዚህ ወዲያ ማለት የምፈልገው ሁለት ቃል ብቻ ነው። እሱ ምንድነው? ልጄን ለመገደላችሁ ብሎ የሚጠይቅ አባት የለም፣ አባቴን ለመገደላችሁ ብሎ የሚጠይቅ ልጅ የለም። በቃ ይሄ ነው እያስገደለ የሚገኘው። ኦኬ አባት ሲሞት ለምንድነው አባቴን የገደላችሁ ብሎ የሚጠይቁ ልጆች ከሌሉ፣ ልጆች ሲሞቱ ለምን ልጆች የምትገሉት ብሎ የሚጠይቅ አባት ከሌለ፣ ይሄ በዚህ እንዳለ ነገራችን ይሄ በእንዲህ እንዳለ የኛ አባቶች ተመልከቷቸው። በዛሬው ዕለት ብፁዓን አበው ሊቃነ ጳጳሳት ወንጪ የልማት ስራና የህንፃ ቤተክርስቲያን ግንባታ ሂደትን ጎበኙ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ምዕራብ ሸዋ ሀገረ ስብከት ስር የሚገኘውን የወንጪ ቅዱስ ቂርቆስ ገዳም ህንፃ ቤተክርስቲያንን የግንባታ ስራ ክንውን የደረሰበትን ደረጃ ለመመልከት በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የሚመራ የልዑክ ቡድን በዛሬው ዕለት በወንጪ ይፋዊ ጉብኝት አድርገዋል። በጉብኝቱ ላይም የጠቅላይ ሚኒስተሩ የማህበራዊ ጉዳዮች አማካሪ ሚኒስተር ሙሐዝ ጥበባት ዲያቆን ዳንኤል ክብረትም የተገኙ ሲሆኑ በጉብኝቱ ወቅትም እንደገለጹት ገዳሙ ጥንታዊና ታሪካዊ በመሆኑ ታሳቢ በማድረግም በርካታ የልማት ስራዎችን እያከናወኑ መሆኑን ገልጸው ከህንፃው ቤተክርስቲያኑ ግንባታ በተጨማሪም የአብነት ትምህርት ቤት፣ ሰንበት ትምህርት ቤት፣ ሰንበቴ ቤት፣ ሙዚየምና ወደ ገዳሙ የሚያስገባ ወደብ የሚገነባ መሆኑን ጨምረው ገልጸዋል። ይሄ እንግዲህ የምትመለከቱት ነው። አሁን ላይ አባቶችኛ አባቶች ሽርሽር ላይ ነው የሚገኙት፣ ጉብኝት ላይ ነው የሚገኙት። ኦኬ እዚህ ጋር ልጆች ሞተዋል፣ እነዚህ አባቶች ልጆቻቸው ሞተዋል። እነሱ ግን በዚህ መንገድ ቢያንስ ሬሳቸውን እንኳን ፈልጋችሁ ስጡን። መንግስት ሞትም ማስቀረት ባይችል እንዳንሞት መጠበቅ ጥበቃ ሊያደርግ ባይችል ሬሳችንን እንኳን ፈልጎ ሊሰጠን ይገባ ነበር። ይሄውና ቀበሩት በቃ ብሎ ሊሰጠን ይገባ ነበር። ነገር ግን የኛ አባቶች ሬሳውንም አይጠይቁም፣ ለምን ተገደልን ብሎ አይጠይቁም። በዚህ መንገድ በየውሃው በየአደባባዩ ሽርሽራቸውን እያደረጉ ይገኛሉና ይሁን ኒውስ ለማንኛውም ይሄን ነገር ላስደምጣችሁ ብዬ ነው። ከዛ ውጪ እንግዲህ ወደ አላፋት ዝማሬ ስንመለስ የአላፋት ዝማሬ ብዙ ተቃውሞ እንደሚገጥመው በየዓመቱ እንደሚታወቅ ነው። እንደዚሁ ደግሞ ብዙ ደጋፊዎችም እንዳሉት የሚታወቅ ነገር ነው። እኔ በአላፋት ዝማሬ ጉዳይ ላይ አንድ የመምህር ገብረመድህን አያኔውን አንድ ጥያቄ አንስተዋል። ጥያቄው የነሳውን የመምህር ገብረመድህን ጥያቄ ነው። መምህር ገብረመድህን እንግዲህ እኚህ ናቸው። የእሳቸው ጥያቄ በጣም ውሃ የሚያነሳና መልስ የሚሻ ጥያቄ ስለሆነ ለእሳቸው ጥያቄ የእሳቸውን ጥያቄ እናቅርብና ወደ ቪዲዮ እንሄዳለን። እንደዚህ ይላሉ መምህር ገብረመድህን ጃንደረባ ተወልደ የሚጠይቁ ጥያቄ አለኝ ይላል። ከዛ በየቦታው ያሉ ኦርቶዶክሳውያን ግድያ ሳይረሳ አንያ ጥያቄ የጃንደረባው ትውልድ
የሚባለው ድርጅት ዓላማው፣ ተልእኮ፣ ራእዩ ምንድነው? ሁለተኛ አሁን ባለው የአላፋት ዝማሬ ለኦርቶዶክሳዊ ቤተክርስቲያን መጠበቅ ህልውና ያለው አበርክቶት ምንድነው? ሶስተኛ ብዙ ጊዜ ከእናንትና ማህበራት ጋራ ተፈራረመ ወዘተ እያለ ድርጅቱ ስጽፋ ያለው እሱ የማን ድርጅት ሆኖ ነው ከቤተክርስቲያን ማህበራት ጋራ የሚፈራረመው? አራተኛ የልደት ወቅቶችን መሰረት አድርጎ ዝማሬ መስራት ያስፈለገው ለምንድነው? የጥምቀትስ፣ የትንሣኤስ፣ የዕርገት ለማርያም፣ የዘመን መለወጫ፣ የመስቀል የሌለው ለምንድነው? ወቅትን ተኮር ክርስቲያን መፍጠር ያስፈለገው ለምንድነው? አምስተኛ በዚህ ወቅት የሚያስፈልገን ነጭ በነጭ ለብሶ በሎሽን ተለቅልቆ መዘመር ነው ወይስ ጥቁር ለብሰን ሰውነታችንንም ገስጸን ወደ ምህላ መሄድ ነው? ስድስተኛ ይህ አላፋት ዝማሬ ከፓስተር ዮናታን መልካም ወጣት የተኮረጀ አለመሆኑን በምን ማረጋገጥም ይቻላል? ስርዓቱ የኦርቶዶክስን ወጣት ማሰሪያ ያዘጋጀው ወጥመድ አለመሆኑን በምን እናውቃለን? ሰባተኛ ጥያቄ ወጣቶቹ ከሰንበት ትምህርት ቤት እና ከቤተክርስቲያን ማህበራት እየነጠሉ እየወሰዱ ለብቻቸው ለዓመት በዓል እንዲቆሙ የማድረግ ጥቅሙ ምንድነው? ስምንተኛ በዚህ 2 ዓመት ይህንን ያክል የቤተክርስቲያን የክርክር አጀንዳ ሆኖ ስሙ ሲነሳ ጆሮ ዳባ ልበስ ያለው ለምንድነው? ድርጅቱ የማን ሆኖ ነው? ዘጠነኛ ጥያቄ ድርጅቱ የማን ነው? ከአጥማቂያን ቡድኖች ከግለሰብ ድርጅቶች በምን ይለያል? ራሱ ማንኝ ይላል? አስረኛ ድርጅቱ ስሙ ራሱ ጃንደረባ ትውልድ ጃንደረባ ምን ተባለ? ይህ ስያሜ በኦርቶዶክሲያን ስነ ልቦና ላይ ምን ተጽዕኖ አለው? 11ኛ ወጣት ከተሜ ትውልድ በቤተክርስቲያን ላይ እንግዳ ልምምድ እንዲያደርግ በሩን መክፈት ያስፈለገው ለምንድን ነው? 12ኛ ከማንቂያ ደውል አዘጋጆች የቀጠለ በጧፍ ወደ መዘመር የተሸጋገረ ከፕሮፌሽናል ሰባኪያን ወደ ፕሮፌሽናል ዘማሪያን የተሸጋገረ ነውን? 13ኛ ቤተክርስቲያን ህልውና ላይ በምዕመናን መከራ ላይ ምን አቋም እና አጀንዳ አለው? ካለው እስካሁን ያልሰማነው ለምንድን ነው? 14ኛ በሙሉ ልብ የኦርቶዶክሳውያን መሆኑ ወይም በስተጀርባ ቤተክርስቲያን ጥላቶች ያደራጁት አለመሆኑ ማወቅ ያስፈልገናል። ራሱን ከሁሉም በፊት በታማኝነት መንገድ መግለጥ አለበት የሚል ጥያቄ መምህር ገብረ መድኅን ያነሳሉና ለዚህ ጥያቄ እንግዲህ ጃንደረባ ትውልድ በመምህር ዲያቆን ሚካኤል የሚመራው ማህበር ጥያቄ መልስ ይመልሳል ተስፋ እናደርጋለን። ያለው አማራጭ ለሚጠይቁ ጥያቄ መልስ መመለስ እንጂ ጥያቄዎችን ቀደሞ ፕሪዲክት አድርጎ ተናግሮ እንደዚህ ነገር ችግር ይፈጠራል ብሎ ዝም ብላችሁ ለፉት የሚል አይደለምና ይሄን ያልኩበት ምክንያት መሰላችሁ። እስቲ እንስሙት። እንደዚህ ሴራ ተንታኞች አሉ። የቤተክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙርን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ። መልካም ሐሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም። እንደሰማችሁ ነው እንግዲህ ዲያቆን ኖኪያ ላይ ቀድሞ እንደዚህ አይነት ችግር ይፈጠራል፣ ስለዚህ ዝም በሏቸው የሚል ነገር ነው እንግዲህ ያስተላለፈውና እኔ ባጭሩ ማለት የፈለገው ነገር ይሄንን ማህበር አክብሮ ነው ሰው ጥያቄ የሚያነሳው። ጃንደረባ ትውልድ የተባለው ማህበር ጃንደረባ ማህበር አክብሮ ነው ሰው ጥያቄ የሚያነሳው። አባቶች፣ ወጣቶች፣ መምህራን፣ ቦዞኔውም፣ ጎበዙም፣ ዱርዬውም ቤተክርስቲያን ሰውም ጥያቄ የሚያነሳው በዚህ ማህበር ላይ ይሄ ማህበር አክብሮ ነው ለቤተክርስቲያን ይጠቅማል ብሎ ስለሚያስብ ነውና በተቻለ አቅም ለጥያቄዎቹ መልስ ለመለስ ቢሞከር መልካም ነው ብዬ አስባለሁ። አይ ቲንክ በተግባር ማሳየቱም አንድ ነገር ሆነ ያለ ግን በትክክል ለዚህ ለሚነሳው ጥያቄ በሙሉ ክሊር የሆነ መልስ ተመልሶ ካሁን በኋላ ያለ ውዝግብ ማህበሩ እንዲቀጥል ቢደረግ መልካም ነው ብዬ አስባለሁ። ምክንያቱም የሚጠይቀው ሰው ቀላል ሰው አይደለም። መምህራን ይጠይቁ የሚገኙት አባቶች ይጠይቁ የሚገኙት እና የተባለ የሚገኘው ዝማሬ አይዘመር፣ እንዲህ አንሁን፣ ነጭ አንልበስ እንደዚህ አይነት ነገሮች የሚያነሱ ኦፍ ኮርስ አሉ። ነገር ግን ዋናው ፖይንቱ ስንመለከተው ጥያቄው ባጭሩ ይሄ ነው። የአላፋት ዝማሬ ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምፅ ነው እያልን ያለ ነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን
ሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት ፈልገውት ነው። እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት። በአገር ውስጥ እንደተደረገው በአፄ ሲሲኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት። እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራቹሌሽንስ እና ህዚህ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየፈጸምክ ነው የሚመስል። እሺ ችግር የለም አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ እየን ተመልከተን ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ ዋሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ በነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የእኛን ጩኸትና ድምፃችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም። ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሁ ነው ይቀራል። ፋክቱ ይህ ነው። በዚህ ጉዳይ ላይ ሊድ የምታደርጉ ሰዎች ማለት ነው አስቡ። ማረና ሲደረግ እንኳን ስማቸው እየተጠቀሰ ነው ትክክለኛ መሆን ያለበት። ቤተክርስቲያን አሁን ስማቸውን አውስታ ታውቃለች? በየቅዳሴው በየእንትኑ የለም። ችግር የለውም። አያችሁት? ትናንትና ምእመናን እየሞቱ ነበር አይደል? በምእመናን እየጮሁን ነበር አቤት አቤት እያን። አሁን ወደ ቤተክርስቲያን አስተዳዳሪዎች መጣ። ቀጣይ ደግሞ ወደ ሊቃነ ጳጳሳት ይመጣል። የዛኔ በቃ እየዘመርን መግባት ነው። ያንን የጃንደረባው ዝማሬ ቀን ይሄ የሚያደርግ ሰው ይኖር? አይ ዶንት ቲንክ ሰው እንጂ መዝሙር አይቅረብ ዝማሬ አይደረግ ያለ ሰው የለም። ይሄ ካጋንንት ስለሆነ ቀኑን ግን እንጠቀምበት ነው። መድኃኔዓለም ወስደው ቦሌ መድኃኔዓለም አጉረውን የነበሩት አደባባይ ነጭ በነጭ ለብሰን እንድንወጣ የፈቀዱልን ሂሳባቸውን ስለሰሩ ነው ሰዎቹ። ሌላ ምንም ጥያቄ የለውም። ፋክቱ ይህ ነው። እና እንደው ያልተባለውን እያላችሁ አታስመስሉ። ከገዳዮች ተለይታችሁ ማትታዩ ሰዎች አላችሁ። የተባለ የሚገኘው ይሄ ነው። በነገራችን ላይ አስተውላችሁ ከሆነ ያላፋት ዝማሬ የሚዘመረውን ዝማሬ በጃንደረባው ሚዲያ በኩል ፖስት ያደረገ ነው የሚገኘው። ይሄ ዝማሬ የሚዘመረው ተብሎ ፖስት ያደረገ ነው የሚገኘው። ሰዎች እንዲያጥኑ እንድናጥና ማለት ነው። ደስ የሚል ነገር ነው። ያው ከዚህ የሚደረግ ስለሆነ ማለት ነው። የአርሲ ኦርቶዶክሳውያን እንድናስብ የሚያደርገን አንድ ዝማሬ እስካሁን ድረስ ፖስት አልተደረገም። ኦኬ፣ ሞትን የሚያስታውስ ሰማዕትነትን የሚያስታውስ አንድ ዝማሬ ላየውም እስካሁን ድረስ። የተደረገ ካለ ሜቢ ቼክ አደረገው በድጋሚ። ግን እስካሁን ድረስ እዛ ጋር የሚዘመረው የተለቀው መዝሙር ብቻ ነው። ሌላ ነገር አይለቅም። ባይዘው መናገር አትችልም። ስብከት የለም። ሌላ ፕሮግራም የለም። እዛ ስጋ ይሄ በቪዲዮ በካሜራ ምንድነው በስክሪን ከሚታየው ውጪ ያ ነገር የለም። እንደምናውቀው እናስታውሳለን። ባለፈው ዓመት መስቀል አደባባይ ተብሎ ሁሉም ግርቦ ተነስቶ ከዛ ተከለከለ። ጃን ሜዳ ተባለ። ተከለከለ ጃን ሜዳም። ከዛ ቦሌ ተደረገ። በላይ ቤተክርስቲያን ተደረገ። እንደምናውቀው ነው ይሄ ነገር። ባለፈው ለምን ተከለከለ? አሁን ለምን ተደረገ? የሚል ጥያቄ ተነሳ ይገኛል። ሰው ሲታረድ ክርስቶስ ሕማም ብለን አንድ ሳምንት ጥቁር ለብሰን የምናዝነው ሕመሙን ለመጋራት ነው። ክርስቶስ የታመመለት የሞተለት የአርሲ የወለጋ የቤኒሻንጉል የሐረርጌ ሕዝብ ሲጨፈጨፍ ነጭ ለብሶ የሚዘምር ጥቁር እንኳን አይለብስም። ጥቁር እንኳን አይለብስም ለወገኑ ደም። እንዲህ አይነቱን የሞት ሽፋን ሰጪዎች ለገዳይ ገጽታ የሚገነቡ ሰዎች የደነዘዘው ወጣት አይ ቲንክ ለማንሳት ከእንቅልፉ ለማንሳት ከተፈለገ
ፖለቲካው ህይወት ሊሰጠውና በኦርቶዶክሳውያን እይታ ሊመራ ይገባል የሚል ጠንካራ የሆነ አመለካከት ነው ያለኝ። ሃይማኖትም ነው የሚመስለኝ። ለኔ ሃይማኖቴ ነው ብዬ ነው ማስበው። የኦርቶዶክሳውያን ደግሞ ቪዲዮ ልከዋል። የአላፋት ዝማሬ እኮ የኛ የአርሲዎችም ነው የሁላችንም ኦርቶዶክሳውያን ጉዳይ ነው። ግን በቃ የዘንድሮ የአላፋት ዝማሬ የኛ የአርሲ ኦርቶዶክሳውያንን ግድያ የሚዘክር ምን ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በአርሲ እየተሰደደች እንዳለ የሚዘክር ፕሮግራም እናደርገው። ዛሬ ለብዙ ጊዜ መስቀል አደባባይ አልተፈቀደም። ዛሬ ግን የአርሲ ኦርቶዶክሳውያንን ጩኸት ለመሸፈን ነገሩን ወደ ፖለቲካ ወስደውት ዛሬ መስቀል አደባባይ ሲፈቀድ ለምን ብሎ መጠየቅ ያስፈልጋል። ፈቀዱ እኮ ጥሩ ነው፣ በጣም ደስ ይላል። ግን ይሄን አጋጣሚ የኛ የአርሲ ኦርቶዶክሳውያንን ግፍና ሰቀቋ በደል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያህል ስደት ላይ ስቃይ ላይ በተለይ በዚህ ዘመን እንዳለች ይህንን ማሳየት የሚቻልበት እድል አሁን ነው። እሱንም ደግሞ እንዴት ነው የምናደርገው? ኦርቶዶክሳዊ ሁሉም ማለት ነው ወደ ቦታው ወደ አላፋት ዝማሬ ወደሚዘጋጅበት ቦታው ሲሄድ ከላይ ነጠላውን ለብሶ ከስር ደግሞ ጥቁሩን አድርጎ ይሄዳል። ከዛ ቤተክርስቲያን እዛ ቦታው ላይ ቅጥር ግቢ የዝግጅቱ ቦታ ላይ ሲደርስ ግን ያንን ነጠላውን የለበሰውን ነጠላው ነጩን አውልቆ በጥቁር ማሳለፍ ይቻላል። ይሄም አስቀድሞ የሆነው ምንድነው? እንደሚታወቀው ጥቁር መልበስ ስለሚያሳስር ጩኸታችንን ሳንጮህ እንዳንታሰር ይህንን አስቀድመን ብናደርግ ጥሩ ነው ለማለት ነው። ዛሬም እየተገደሉ ነው። ዛሬም እየተሰደድን ነው። ዛሬም እየሞትን ነው። ነገ እኔም ይህንን ቮይስ እንኳን ለማስቀመጥ ይህንን ቪዲዮ ለማስቀመጥ እንኳን አልችልም፣ ምናልባትም ተረኛ ስለመሆን ማለት ነው። ስለዚህ እባካችሁ የሰሞኑ የአንድ ቀን የአንድ ሳምንት የሁለት ሳምንት የሚዲያ ጫጫታ ብቻ ታደርጉት። በጣም የሚያሳዝነው ብዙ ሰው ፕሮፋይሉን እንኳን ቀይሯል። ያቺ ህፃናት ታሳዝናችሁ፣ ያ እግሩን የተቆረጠ ህፃን ያሳዝናችሁ። ያሳዝናል። እግዚአብሔር ልብ ይስጠን። በፍጹም አጀንዳችሁን አቀይሩ እባካችሁ። እኔ አሁንም ቢሆን አንድና አንድ ይሻ ብዬ የማምነው ነገር የአንደረባው ትውልድ በዲያቆን ሄኖክ በኩል በዲያቆን ሄኖክ ያለ የሚመራው ለሚነሱ ጥያቄዎች መልስ ይመልስ። እንደተለመደው ጆሮ ዳባ ልበስ ተብሎ ባልሰማ እንደፈለጉ ይጩሁ፣ ኦኬ ውሾች ይጮሃሉ እኛ እንሰራለን እየተባለ ሰዎችን የሚናገሩ ሰዎችን መምህራንን፣ አባቶችን፣ ኦኬ ካህናትን፣ ዲያቆናትን ዱርዮንም ዱርያለንም ውሾች የተባለ የተሰደበ ዝም ብሎ በጭፍን መጓዝ ሳይሆን ጥያቄ የተመለሰ የሚከበር ከሆነ ምመኑ ወለት ይሄ ማለምን የሚሰራ ከሆነ የምን ጥያቄ የተመለሰ ምን የሚፈልግበት መንገድ የተመራ ብሄር መልካም ነው ብዬ አስባለሁ። ከእመን የፈነገጠ ሐሳብ ካለ አላቅም። እንግዲህ ለምን ነው የሚሰራ ማለት ምን እንደተሰጡበት ነው፣ ምን እንዲዘምሩበት ነው፣ አምላካቸውን እንዲያስታውሱ ነው፣ እግዚአብሔርን እንዲያመሰግኑ ነው። ከሆነ ምን ደግሞ ጥያቄ አላችሁ በዚህ ማህበር ላይ ጥያቄው ይመለስ። ኦኬ ከዚህ እንደሚደረገው እንደ ፍኖተ ጽድቅ ማህበር የተሸፋፈነ በዚህ መንገድ ያስኬዳል ብዬ አላምንም። ተወዳጆች እንዴት አላችሁልኝ? እኔ ጋር እግዚአብሔር ይመስገን። እንክብካቤው በጣም ከመብዛቱ የተነሳ ስቴዲየም እየተጠራረገች እየተጸዳዳችና የነጻ ባስ እየተዘጋጀልን በዓልን በዛ ልናከብር ነው እየተባለ ነው። በመሃል ደግሞ እንግዲህ ጥቁር የለበሰና ወይ ደግሞ የኢትዮጵያን ባንዲራ ይዞ የተገኘ ከዛ አገልግሎት ውጪ ይሆናል እየተባለ ነው እንግዲህ። ነገር ግን ደግሞ ይሄንን ነገር ባለማህተብ ክርስቲያኖች እንደ ሰውኛ የምናስብ ከሆነ እንግዲህ ደህና ዓለም የዘገበልንን ወይ ደግሞ ድምጻችን እየተሰማ ያለውን ምንም እንኳን ሞት ባያበቃም ዓለም ደህና እየዘገበልን ወይ ደግሞ ሞታችንን ዓለም እየሰማልን ነው። ነገር ግን ደግሞ ይሄን ነገር ድምድም አድርጎ ምንም ነገር እንዳልተፈጠረ ለማድረግ የአርሲ ኦርቶዶክሳውያን ትናንትናን አልፈው ዛሬን እንደዚህ እየተሰቃዩ ለሚገኙት ምንም ነገር እንዳልተፈጠረ ለማድረግ ድምጻችን እንዳይሰማ ረጋግጦ ለማስቀረት ወይ ደግሞ ደምስሶ ምንም ነገር እንዳልተፈጠረ ነጭ ለብሰዋል በማለት አይደለም ኦርቶዶክሳውያን የሌላ እምነት ነጭ ለብሳችሁ የዛለት በዓል እንድታከብሩ እየተባለ የዝ ተባባሪ የሆኑ ነው። ታዲያ አንቺ እኔ የት ነው የምንገኘው? የአርሲ ኦርቶዶክሳውያን ዛሬም ድምጻችንን እየፈለጉ ነው። እኔ በጣም ማዝነው አብዛኛውን ለራሴ ነው። ምክንያቱም ዛሬ ላይ
ካህናት እየታረዱ ዲያቆናት እየታረዱ ከሆነ ኃጢአታችን የት ነው የምንናዘዘው? መቼስ ባለማህተብ ክርስቲያኖች ንስሐ ሳንገባ አይሆንም፣ ሳንታጠብ አይሆንም፣ ለስጋ ወደሙ ሳንቀርብ ምንም መንግስተ ሰማያት የኛ ነው ብንል አይሆንም። ስለዚህ ሁላችንም ኃጢአታችን የምንናዘዝበት አባቶችን እያጣን ስለሆነ ቢያንስ ለነሱ ብለን ሳይሆን ለራሳችን ብለን ቢያንስ ድምጽ እንሆንላቸው ነው የምለው። እና ስለዚህ የዚህ ኢሰብአዊነት ድርጊቶች ከሚደረግበት ተወግደን የዛለት በዓላችን የምናደርገው ጥቁር ለብሰን ሀዘናችን መግለጫችን ነው እንጂ የሚሆነው የስላሴን አምሳል እያጠለን ወይ ደግሞ ኢሰብአዊነት ድርጊቶችን እንደዚህ ካህናት በየሜዳው እየታረዱ በዓላትን እንዳያከብሩ እየተደረገ እየተጠለፉ እየተወሰዱ ዛሬ ላይ እንደዚህ ትናንትና ያቦለት ነው ሁለት አባቶችን ያጣ ነው። ቀልድ አይደለም። መስዋዕት ከፍሎ የተማሩትን ትምህርት ልጅነታቸውን፣ ቤታቸውን፣ ሀብታቸውን፣ ንብረታቸውን እነሱ ራሳቸው ማጣት ማለት ለኔ ያመኛል። ስለዚህ ሁላችንም ኦርቶዶክሳውያን በሙሉ ይሄንን ሐሳብ ተቃዋሚ ነው በማለት እኔም አንተም አንቺም ቪዲዮ እየሰራን ሁላችንም ለዓለም ድምጻችን ቢያንስ ይሰማ እና ኃላፊነታችንን እንወጣ። እባካችሁን ፍትህ ለአርሲ ነገም ዛሬም ዝም ማለት የለብንም። እኔ በበኩሌ ዝም አልልም። ያመኛል። እኔ ባለማህተብ ክርስቲያን ነኝ። ቁስላቸው ቁስሌ ነው፣ ያመኛል። ስለዚህ ሁላችንም ይሄን ሐሳብ ተቃዋሚ ነው በማለት እኔ እቃወማለሁ። ይሄን ጸራ ተዋህዶን ለማጥፋት የሚደረገውን ድርጊት በሙሉ እቃወማለሁ። በመጀመሪያ የስላሴ አምሳል ይቀድማል በማለት ለአርሲ ኦርቶዶክሳውያን እንድረስላቸው እላለሁ። በውስጥም ፈተናው ብዙ ነውና እንዲው ነገሮች ጊዜያቸውን የጠበቁ ቢሆኑ ምሳሌ ቤተክርስቲያን እንደምታውቁት ዕለተ ዓርብ ላይ ያላት በህማማት ያላት ዝማሬ በህማማት ያላት አገልግሎትና በትንሣኤ ያላት አገልግሎት አንድ አይደለም። ኦርቶዶክሳውያን በህመማቸው በሞታቸው ጊዜ የሚኖራቸው እንትንና በትንሣኤያቸው በደህና ጊዜ ባላቸው ጊዜ የሚኖራቸው እንትን ይለያያልና ከዛ ውጪ ግን ቅድም የነገርኳችሁን ነገር ያዙልኝ። የራሺያ ቤተክርስቲያን ጋር በቅርብ ውይይት ይኖረናል። የራሺያ መሪዎች ጋር በቅርብ ውይይት ይኖረናል። የግብጽ አባቶች ጋር ውይይት አለን በቅርብ። አርሜኒያ ቤተክርስቲያን ጋር ምሳሌ የአርሜኒያ የእንትን ኃላፊያቸው በምታዩት መሰረት ሚቲንግ አድርገናል። አርሜኒያ እዚህ ጋር እንደዚህ ብዙ ላለማሳየት ማለት ነው። ሲሪያ ኦርቶዶክስ ጋር ውይይት አድርገናል። እንደምታውቁት አሁን ሲሪያ፣ ኢራክ ኦርቶዶክሶች ምናምን እዚህ ዋች ሊስት ስፔሻል ዋች ሊስት ላይ ነው ያሉት እንደምታውቁት። ኢትዮጵያ አሁን ከነሱ ውስጥ እንዳንድ በቅርቡ ትገባለች በእርግጠኛነት ነው የምነግራችሁ። ኦርቶዶክሳውያን በሰላም ማምለክ አለብን። እዚህ የአእላፋት ዝማሬውን በተመለከተ መቼም አእላፋት ዝማሬን የሚቃወም ሰው የለም፣ ይሄ ግልጽ ነው። ምሳሌ ባለፈው ብር ሲሰበሰብ ብር ከሰጠሁት ሰዎች ውስጥ አንዱ እኔ ነኝ፣ እደግፋለሁ። ግን ጊዜው ሁኔታው ግን የኦርቶዶክሳውያንን ሞት የሚሸፍን መሆን አለበት ብዬ አላምንም። ገብቷቸዋል። አሁን የሚደረጉ ነገሮች ግን ከበር መሆን የለባቸውም። ዋይት ሃውስ ገብተን የተነገረን ይሄ ስለሆነ ባጭር ይህ ስለሆነ ማለት ነው። ኢትዮጵያ ውስጥ በቃ ይሄ ሻማ ጧፍ ይዘህ እልል እያልክ ታመሰግናለህ። ቢቢሲ አልጀዚራ ምናምን ይዘግበዋል ያንን። እንደ ኢትዮጵያ ይሄው ይልሃል፣ ያቀርብልሃል መንግስት። ይሄው ያመለኩ፣ ይሄው መስቀል አደባባይን ሰጥቻቸው ፈቅጀላቸው፣ ይሄው ዲኮር እኔ ዲኮር አድርጌላቸው፣ እኔ እንዲያድርጌላቸው ይላችኋል። አሁን እንዲህ ስንናገር አእላፋት ዝማሬ እንደምንቃወም አድርገው ደግሞ የሚናገሩ ሰዎች ትናንት ሰምቻለሁ። እኔ በጣም ነው የማዝነው። ዝማሬን ለመቃወም መጀመሪያ እንዴ ይሄ አእላፋት ዝማሬውን ለመቃወም መጀመሪያ እኛ ካህናት ነን። ይሄን ማወቅ አለብን። ካህን የሆነ ሁሉ ዝማሬን ሊቃወም አይችልም። የካህን ኑሮ ዝማሬ ስለሆነ ማለት ነው ባጭር። በሰዓታቱ በቅዳሴው በማህሌቱ ከዛ ውጭ ሌላ ህይወት ስለሌለን ማለት ነው። እንደዛ አድርገው የሚናገሩ ሰዎች እየሰማው ስለሆነ በፍጹም ማለት ግን ከበር ያደርገዋል። ይሄ ነው በቃ። ይሄን ደግሞ ተነግሮን ቃል በቃል ተነግሮን መጣናል።
እኔን ካልፈለጋችሁ አቡነ ሉቃስን ጠይቁ፣ እኔን ካልፈለጋችሁ ቀሲስ ሳሚን ጠይቁ፣ እኔን ካልፈለጋችሁ ዶክተር አባ ገብርኤልን ጠይቁ። ያ ቃል በቃል የሚገርማችሁ ከሚቲንጉ በኋላ ነው ራሱ መጨረሻ ላይ ውጭ ላይ ቁመን እንዲያወራን ዋናው ተመድቦ የመጣው ሰው እንደዚህ ያለን ማለት ነው። ስለዚህ አሁን እንዴት መሰላችሁ አንዱን ጥሎ አንዱን አንጠልጥሎ እንደሚባለው አንዱ በዚህ ተገደልኩ እያለ እያለቀሰ አንዱ በዚህ እንደዛ መሆን አለበት ብዬ አላምንም። ኦርቶዶክሳውያን አንድ መሆን ነው ያለብን። በዚህ ሰዓት እንደምታውቁት በቃ ምንም ይሄ ልል የምንልበት እንደዛ ጊዜ ነው ብዬ አላምንም። እዚህ አርሲ ላይ ይሄን ያህል ህዝብ እየተገደለ አርሲ ላይ ብቻ አይደለም፣ ትናንት በሶማሌ ስንት ህዝብ ሲገደል፣ ትናንት አርባ ጉጉ ላይ ስንት፣ ትናንት ጅግጅጋ ላይ ረጅም ርቀት አንሂድ ስንት ሰው ሲገደል እያለን እኛ ዝም እያለን አሁን የሚቀጥል ከሆነ እንግዲህ ውሳኔው ምርጫው የኛ ነው የሚሆነው። እንገደል ዝም ብለን ከሆነ ምርጫው የኛ ነው የሚሆነው። ምርጫው የኛ ነው የሚሆነው። ናው ለመዘመርም ለማልቀስም ምን ለማለትም ግን ጊዜ እንዳለው አምናለሁ። ጊዜ እንዳለው አምናለሁ። ጊዜ እንዳለው አምናለሁ። ትናንትና ጽዮን ታቦት ተይዞ ሲወጣ ቅዱስ ሚካኤል ታቦት ሲወጣ እኮ እንደዚህ እኮ ፍትህ ለአርሲ ኦርቶዶክሳውያን ድምጽ ምን እያልን ይዘን የወጣ ነው። መዘመሩ እንትን ብሎን አይደለም። ይሄ መታወቅ አለበትና እንደው አንዳንዴ እኛን አጀንዳ የቀየርን አስመስሎ ራስ አጀንዳ ለማስቀየር የሚከዱ ነገሮች ብዙ ጥቅም አላቸው ብዬ አላስብም። ሁላችንም ኦርቶዶክሳውያን ስለሆነን ማለት ነው። ይህንን በደንብ ብንይዘው። ከዛ ውጭ ኦርቶዶክሳውያን ወገባችሁን ታጠቁ፣ ወገባችሁን ታጠቁ። አንዳንድ እንግዲህ እንዳልኳቸው አሁን እየሄድንባቸው ያሉ አንዳንድ ጉዳዮች ብዙ ነገር የሚጠይቁ ናቸው። ምሳሌ የራሽያ ኦርቶዶክስ የራሽያ ቤተክርስቲያን እና የራሽያ መሪዎች ጋር በቅርብ የምናደርገው ውይይት ብዙ ነገር ይዞ ሊመጣ እንደሚችል እናስባለን። አሁን ምሳሌ እዚህ አሜሪካ ያለውን ያገኘንበት መንገድ ወደዛም ደግሞ ሲሄድ ማለት ነው እና ወገባችሁን መታጠቅ አለብን። ለመሰላችሁ አሁን እጅ መስጠት የለብንም። እመቤቴን እውነቴን ነው። እጅ መስጠት የለብንም። አሁን የጀመርነውን ነገር ይኸውላችሁ መሰናከል ከፊት ለፊታችን ካለ ያን መሰናከል እያነሳን መቀጠል አለብን ብዬ አምናለሁ። ይሄ አቋሜ ነው። የሚከራከረኝ ካለ መግባት ይችላል። ይሄ አቋሜ ነው። በኦርቶዶክሳውያን ሞት እኔ ከዚህ በኋላ በኦርቶዶክሳውያን ሞት እንዲና እንዲ እያሉ የሚሄድ ሰው ብዙ ያስከደናል ብዬ አላስብም። ጥምቀትም ልደትም ምንም ያልተከበሩባቸው ጊዜያት አሉ። በነገራችን ላይ ሂዱ። እኔ ምሳሌ ያደኩበት ደብር ምናልባት ዲያቆን ኃይሌ ካለ ግባና እንደው አንዳንድ ወረብ ትልላቸዋለህ ወንድሜ። ያደግንበት ደብር ምሳሌ የልደት ያልተቆመበት ጊዜ አለ። ያልተቆመበት እንደው እየታሰበ ማለት ነው። እንደው በስደቱ ነው ታቦቱን ይዘው ያሉት አለ። መልካ ኢየሱስ መጨረሻው ላይ ምንድን ነበር የሚለው? ኢየሱስ ክርስቶስ ሊቀ ካህናቴን አስተጋባና በትረፍቅ መካነስ መዝራዋን አግብርቲከኒ ነው እያሉ እነሱ ቪዲዮአችን የሚስ ነበር። አሁንም ቢሆን ማለት የምፈልገው ነገር ኦርቶዶክሳውያን ሞት ለመሸፈን የሚደረግ ነገር ስለሆነ ይታሰብበት። እኔ ዲያቆን ሄኖክ ያለ በዚህ ጨክኖ ይሄ ነገር ያሰርጋል ብዬ አላምንም። እንግዲህ ያው የምንሰማቸው ነገሮች ቢኖሩም ነገር ግን አንድ መምህር ለቤተክርስቲያን የሚሰራ ከሆነ ለቤተክርስቲያን የሚወዳት ከሆነ ይሄን ይረሳዋል፣ እኛ ማስተዋወስ ይጠበቃል ብዬ አላምንምና በሰሚው ጋር የምንመለከት ነው የሚሆነው። ግን ከዛ በፊት ከስር ጥያቄዎች የተመለሱ ቢሄዱ መልካም ነው ብዬ አስባለሁ። እናንተ ማስተዋወቻችሁን አስቀምጡበት። በቀጣይ ቪዲዮ አዲስ ነገር ካለ ይዤላችሁ ቅርብ ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።